ወይን ሩኒ ላምፓርድና መሐመድ ሳላ እነሱ ብቻ ናቸው ይሄን ማድረግ የቻሉት። አስቡት ዛሬ ተጣውቱ ወሳዩ ዜሮች ነገራችሁ ማለት ነው። ብሩኖ ጊማሬሽ፣ ሁሊያን አልቫሬዝ ወደ ባርሴሎና በስተመጨረሻ ከእንደገና ደግሞ በመሐመድ ሳላ ወደ ትራንስፖርት የሚያደርገው ጉዳይና ፍራንኮ ባስታንቶ ሪያል ማድሪድ ለቆ ወጥቷል የተባለ ነው። ከዛ ያሉት ዜሮች እንግዲህ በአጠቃላይ ነገራችሁ ይላል። በደንብ ተከታተሉኝ። ስለዚህ ሰው እኔ ምንም ልናገር አልችልም። ክብርና ክብር ብቻ ነው ያለኝ። መሐመድ ሳላ በጣም ትለያለህ። ኢጂፕሽያን ኪንግ ብታሰቃየንም እንደው ብታሰቃየን ብታስከፋንም ብዙ ጊዜ እኔ ለአንተ ክብርና ክብር ብቻ ያለ እውነትን ለመናገር ጥላቻውን ራሱ ይነፍገዋል ከመቻሉ የተነሳ እንደው ልጠላው እንኳን ብትፈልግ ቢያናድህ እንኳን በቃ ይነፍገዋል። ይሄን አይደለም መሐመድ ሳላ እኔ በእኔ አይን የሚችለውና እንደምታውቁት ደግሞ እንደው ልጥላው ይነፍገዋለሁ ብትሉ እንኳን ቶፕ ስኮረሮች ላይ 4ኛ፣ ቶፕ አሲስተሮች ላይ 6ኛ ተቀምጧል። ቶፕ 10 ላይ ማለት ነው። ሁለቱም ቦታ ላይ ያሉት 3 ተጫዋቾች ብቻ ናቸው ሩኒ ላምፓርድና መሐመድ ሳላ። በጣም ነው የሚችለው። በቃ እኔ ቃላት የለኝም። ትራብዞንስፖር እንግዲህ በ17 ሚሊዮን ዩሮ በአመት በመከፈል ማለት ነው 2 ዓመት ኮንትራት ፈርሟል። አዙዌል ጥሩ ነው ለቱርኮቹ። እንግዲህ የተለያዩ ቲሞች የተሻሉ ተጫዋቾች እያዙ ሲመጡ አሪፍ ነው፣ ፉክክሩን ይሻሻላል ብዬ አስባለሁ። ስንቀጥል በስተመጨረሻም ባርሴሎናዎች እንግዲህ ሁሊያን አልቫሬዝን ለማስፈረም አንድ የመጨረሻ ሙከራ ሊያደርጉ ወስነዋል። ዴኮ እንግዲህ ወደ ማድሪድ ተጉዟል ማለት ነው ከኤጀንቱ ጋር ከሁሊያን አልቫሬዝ ጋር ለማውራት። በተለይ መጀመሪያ ከሱ ጋር አውርተው ወደ አትሌቲኮች እንግዲህ በሰፊው እንደሚሄዱበት የተነገረው ዣዋ አማራ ለራሱ ወደ ማድሪድ የመጣ እንደሆነ ተነግሯል። ሄድ ኦፍ ስካውቲንግ የባርሴሎና ማለት ነው። እሱም መጥቶ እንግዲህ ከዴኮ ጋር አብረው በመሆን ማለት ነው በተቻላቸው አቅም እንግዲህ ተከራክረው የመጨረሻ ጊዜ ለአትሌቲኮ እንግዲህ ሁሊያን አልቫሬዝን ለማስፈረም የሚያቀርቡላቸው ይሆናል። እምቢ ካለ አይ ቲንክ ከዚህ በኋላ ፑል አውት የሚያደርግ ይመስለኛል ባርሴሎና። አርሰናሎች ደግሞ ከብሩኖ ጊማሬሽ ጉዳይ እንግዲህ ሂርዊጎ ቢጠበቅም ግን ኦልሞስት ቶታል አግሪመንት ላይ ደርሰዋል የተባለው ማለት ነው። ያው እንደምታውቁት አዲሱ አሰልጣኝ አለ፣ ከትሬኒንግ የወጣበት ምናምን ጉዳይ አለ። ዶኪሜንት መቀያየር ብቻ የሚቀረው እንጂ በቨርባል አግሪመንት ላይ ጫፍ እስከ ጫፍ ደርሰዋል ተብሏል፣ በአግሪመንት ማለት ነው። እናም እሱ የነበረው ምንድን ነው ከ80 ሚሊዮን ፓውንድ በላይ የሚከፈል ይሆናል እና ደግሞ በዩሮ ሲቀመጥ 93 ሚሊዮን ዩሮ አካባቢ ብለው ገልጸውታል ማለት ነው። which is a really good price ብዬ ነው የማስበው። አርሰናል ሚድፊልዱን ደግሞ በልዩ ሁኔታ እንደሚያጠናክረው ብሩኖ ጊማሬሽ አልጠራጠርም። ስንቀጥል ሊቨርፑሎች ደግሞ የፒኤስጂ እንግዲህ ውጡ የተባሉትን እንዳለ እንወስዳቸዋለን እያሉ ነው። ኢብራሂም ባይ ቱ ቢሆነስ ውጡ ተብሎ አይደለም እሱም ቀድሞ እንግዲህ መውጣት እንደሚፈልግ ኢንቴንሽን ነበረው ማለት ነው። ከዛ በኋላ ፒኤስጂ እንግዲህ ለመልቀቅ ፈቃደኛ ነህ እኛ ችግር የለብንም ብሎ ነው የነገሩት ማለት ነው። የእሱ ዲል እንደምታውቁት በጣም ረዘም ያለ ነው። የእሱ ታሪክ ባይዞ ለብቻ እንደሰራላችሁ ከፈለጋችሁ ንገሪ። ከኤጀንት ጋር ያለው አንድ ጉዳይ አለ እና ከባድ ጉዳይ ነው። ኤኒዌይስ ግን የእሱ ጉዳይ ላይ ያው ኢብራሂም እምባዬ እንደሚወጣ ይታወቃል እና ሊቨርፑሎች ደግሞ እምባዬንም ባርኮላንም ለማስፈረም እንግዲህ ከፒኤስጂ እንደሚሞክሩ ፋብሪስ ሆኪንስ አሁን ገልጾልን ነበር ማለት ነው። እና ያ አሪፍ ሳይኒንጎች ናቸው ብዬ አምናለሁ። እምባዬም በጣም አሪፍ ነው፣ በአሪፍ ዋጋ ደግሞ ይገኛል ብዬ ስለማስብ ማለት ነው እሱ ምክንያቱም እሱን ፎርስ እያደረገ ነው። ከነገና ደግሞ ሌሎቹ እንግዲህ መውጣት እንደሚፈልጉ ግልጽ አድርገውላቸዋል። ባርኮላ ደግሞ እንደሚታወቀው ኮንትራት አልፈርም ብሏል። እሱን ግልጽ ያደረገው ግን ፒኤስጂ ደግሞ ኮንትራት ስላለው ብለው እንግዲህ ብዙ የጠየቁ እንደሆነ ይታወቃል ማለት ነው። ብቻ ሊቨርፑሎች በአንድ ላይ ግን ዲሉን ካደረጉት ብሩን አወራርደው ባህዱን ስናም ጨማምረው ሁለት ተጫዋቾች በአንድ ላይ ቢወስዱባቸው ጥሩ ነው ብዬ አስባለሁ ማለት ነው ለሊቨርፑል። በሌላ ዜናችን ጆርዳን ሞሩሊን ለማስፈረም ማንቸስተር ሲቲዎች እንግዲህ ቢድ አስገብተዋል ተብሏል። በቅርብ ቀናት እንግዲህ ይህ ዲል ተጠናቆ ሂርዊጎ እንደሚባል አልጠራጠርም። ባካፕ ኪፐራችን ነው የሚመጣው ማለት ነው። አጫወቱ ራሱ በጣም ፊት ያደርጋል። ትራፎርድ ጋር የመሳሰሉ እንግዲህ በጣም አለ። ያው እቺ ሱፐር ኪፒንግነቱ እሱን ጉዳይ በደንብ ነው የሚያሟለው ጆርዳን ሞሩሊ ማለት ነው። እና እሱ ደግሞ ማንቸስተር ሲቲ ሱተብል ብለው ስላሰቡ ኦልሬዲ ቢድ አስገብተውለታል። በቅርብ ቀናት እንደሚፈርም አልጠራጠርም። ሌላ ዜናችን ደግሞ ቲጃኒ ራይንደርስ ነው ያለው። ቲጃኒ ራይንደርስ እንግዲህ ከማንቸስተር ሲቲ ቤት ሊለቅ እንደሚችል በተደጋጋሚ ስነግራችሁ ነበር እና 60 ሚሊዮን ፓውንድ አካባቢ ሲቲ የሚያገኝ ከሆነ ለመልቀቅ እንዲህ ፈቃደኛ እንደሆነ ነው የሚነገር ያለው ማለት ነው። ፎረስቶች ኢንተረስት ናቸው። አትሌቲኮች በጣም ብዙ ቲም ነው እሱ የሚፈልገው፣ ብዙ ፕሪሚየር ሊግ ክለቦች የሚፈልጉታል ማለት ነው። ያ ቲጃኒ ራይንደርስ እንኳን መሄጃ የጠፋው ግን ያ በጣም ነው ያሳዝነው እንግዲህ እሱ የሚመጣ ከሆነ። ከዛ ውጭ ግን ማቴዮ ኮቫች ማለት ነው አውርተዋል እንግዲህ ከካላዱ ሙባረክ ጋር ምናምን ማለት ነው። እና ደግሞ ለአንድ ዓመት ተጨማሪ እንግዲህ የሚቆይ ይመስላል ማለት ነው። ኮቫችች እውነት ለመናገር ለስኳድ ዴብዛችን ጥሩ ነው ብዬ ነው የማስበው እና አንድ ዓመት ቢቆይም ክፋት የለውም። ምክንያቱም እነ ቲጃኒ ራይንደርስ በተለይ ደግሞ የሚለቁ ከሆነ ማለት ነው። በስተመጨረሻም ደግሞ ፍራንኮ ማስታንቶ ነው እንግዲህ ወደ ፊዮረንቲና በውሰት ሊሄድ እንደሚችል ተጻፍ ተቃርቧል ማለት ነው። እባካችሁ አርጉት፣ እባካችሁ ይደረግ፣ ይለቅ፣ በቃ ይነግ ኤኒዌይስ ቀጣይ እስክንገናኝ ድረስ እንግዲህ ምንም ዜና ቪኒ ጁኒየር እና ብሩኖ ጊማሬሽ ወደ አርሰናል፣ ሮድሪ ወደ ባርሴሎና፣ ያንዲዮ ማንዴ ወደ ሪያል ማድሪድ፣ ባርኮላ ወደ ሊቨርፑል እንደዚሁም ደግሞ ፔድሮ ኔቶ ወደ ማንቸስተር ሲቲ እና ፌራን ቶሬዝ ወደ ፒኤስጂ በዛሬው ዕለት በእነዚህ ዝውውሮች ዙሪያ የተሰሙ አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ብራድሌ ባርኮላ ወደ ሊቨርፑል ከሚለው የዝውውር መረጃ እንጀምራለን። ባርኮላ እንግዲህ ከሊቨርፑል ጋር ስሙ ከተያዘ ሰንበትበት ብሏል። ሊቨርፑሎችም ለክለቡ ፒኤስጂ ይፋ የሆነ የመጀመሪያ ጥያቄያቸውን እንዳቀረቡ ታማኝ
ምንጮች ገልጸዋል። የዝውውር ሂሳቡም ወደ 100 ሚሊዮን ዩሮ በላይ እንደሆነ ተገልጿል። ነገር ግን ፒኤስጂዎች ለተጫዋቹ ከ140 ሚሊዮን ዩሮ በላይ እንደሚፈልጉ መረጃዎች እየጠቆሙ ይገኛሉ። አሁንም ግን በሁለቱ ክለቦች መካከል ያለው ድርድር እንደቀጠለ ነው። የዚህ ተጫዋች ማረፊያው ሊቨርፑል እንደሚሆን ይጠበቃል። ከዓለም ዋንጫው መጠናቀቅ በኋላ ወደ ሪያል ማድሪድ እንደሚያቀና በስፋት ሲነገር የቆየው ስፔናዊ የማንቸስተር ሲቲው አማካይ ሮድሪ ታዲያ ባርሴሎናዎች ኢላማቸው እንዳደረጉትና ከሪያል ማድሪድ ጋር ተፎካክረው ይህንን ተጫዋች በተለይም ተጫዋቹ ወደ ባርሴሎና የመምጣት እሽታቸውን ከሰጣቸው ማንቸስተር ሲቲ የሚጠይቀውን የዝውውር ሂሳብ በመክፈል ሮድሪን የግላቸው ማድረግ እንደሚፈልጉ በዛሬው ዕለት የወጡ ታማኝ ምንጮች እየገለጹ ይገኛሉ። ነገር ግን ፋብሪዚዮ ሮማኖ የሮድሪ ጉዳይ ያለቀለት ነው፣ እኔ ቀደም ብዬ ነግሬያቸዋለሁ፣ ውስጥ ለውስጥ አልቋል፣ ተጫዋቹ የሪያል ማድሪድ መሆኑ የተረጋገጠ ነው፣ እርግጥ ነው አትጠራጠሩ በማለት መረጃውን አውጥቷል። ፋብሪዚዮ ሮማኖ ከ8 ቀናት በፊት ሂር ዊጎ ያለውና ያረጋገጠው የያንዲዮ ማንዴ ወደ ሪያል ማድሪድ ዝውውር ባለፉት ቀናት እክል የገጠመው ቢመስልም ነገር ግን አሁንም ቢሆን ፋብሪዚዮ ልክ እንደ ሮድሪ ሁሉ ይህ ተጫዋች የሪያል ማድሪድ መሆኑ እርግጥ ነው አትጠራጠሩ በማለት ካሚንግ ሱን የሚል ምልክት ወይም ኢሞጂ በመጠቀም ዛሬም ይህንን መረጃ ሪፖስት አድርጎታል። ምንም እንኳን እነ ፍሎሪያን ፕሌተንበርግ የሂር ዊጎን መረጃ ወይም ደግሞ የዝውውሩን ምንጭ በፋብሪዚዮ ልክ ባይቀበሉት ወይም ባያረጋግጡትም ነገር ግን ፋብሪዚዮ ሮማኖ እመኑኝ ያንዲዮ ማንዴ አርቢ ሌፕዚግ ነው ዝውውሩን ያዘገየው፣ በሚቀጥሉት ቀናት የሪያል ማድሪድ ተጫዋች ሆኖ ታዩታላችሁ እያለ ይገኛል። በዛሬው ዕለት ከተሰሙ አዲስ የዝውውር መረጃዎች መካከል ደግሞ ፔድሮ ኔቶ እንግዲህ በማንቸስተር ሲቲ ኢላማዎች መካከል እንደወደቀ እየተነገረ ይገኛል። ምናልባትም ማንቸስተር ሲቲዎች ሳቪኒዮን ወደ ቶተናም መልቀቃቸው እርግጥ እየሆነ እየመጣ ይመስላል። ታዲያ በሱ ምትክም ፖርቹጋላዊውን የቼልሲውን የክንፍ አጥቂ የሆነው ፔድሮ ኔቶን ለማስፈረም ፍላጎት እንዳላቸውና የቀድሞ የቼልሲው አሰልጣኝ የሆኑ የማንቸስተር ሲቲው አዲሱ አሰልጣኝ ማሬስካም የዚህ ተጫዋች አድናቂ እንደሆኑና ለሳቪኒዮ ተተኪ በማድረግ ወደ ኤቲሃድ ለመውሰድ እንቅስቃሴ ሊጀምሩ እንደሆነ ተነግረዋል። የዝውውር መስኮቱ አብይ ርዕስ ሆኖ የሰነበተው የቪኒሺየስ ጁኒየር ወደ አርሰናል የዝውውር መረጃ በዛሬው ዕለት እንደወጣው ከሆነም ሪያል ማድሪዶች የዚህን ተጫዋች የጥቅማ ጥቅምና የደሞዝ ከፍተኛ የሆነ ጭማሪ ለመቀበል ፈጽሞ ምንም አይነት ፍላጎት አላሳዩም። በትላንትናውና በዛሬው ዕለት በተደረጉ በተጫዋቹ ካምፕና በክለቡ መካከል የነበረውን ድርድር ፍሬ ያፈራ አልነበረም፣ እድገትም አላሳየም። ታዲያ ቪኒሺየስ ጁኒየርን በዚህ የዝውውር መስኮት ለመሸጥ እንደወሰኑና 150 ሚሊዮን ዩሮ የሚያቀርብላቸው የትኛውም ክለብ ይህንን ተጫዋች መግዛት እንደሚችል ውሳኔ ላይ ለመድረስ ተቃርቧል የሚሉ መረጃዎች እየወጡ ይገኛሉ። መድፈኞቹ አርሰናሎችም የቪኒሺየስ ጁኒየርን እሽታ እንደዚሁም የሪያል ማድሪድን ግሪን ላይት እየጠበቁ እንደሚገኙ ታውቀዋል። ከባርሴሎና ጋር በዚህ የዝውውር መስኮት እንደሚለያይ በስፋት እየተነገረ የሚገኘው ፌራን ቶሬዝም ታዲያ ባርሴሎናዎች ተጫዋቹን ለማቆየት ምንም እንኳን ጥረት ቢያደርጉም ተጫዋቹ ግን ውሳኔ ላይ አልደረሰም። በትላንትናው ዕለት በሰጠው አንድ ቃለ መጠይቅ ላይም በፒኤስጂ ያለ ታላቅ ክለብ መፈለግ በጣም እድለኝነት ነው፣ ነገር ግን ከቤተሰቤ ጋር ተማክሬ ዝውውሩን ወይም ቀጣይ እርምጃን በጋራ የምወስን ይሆናል፣ አሁን ላይ ግን የባርሴሎና ተጫዋች ነኝ በማለት ምላሽ ሰጥቷል። ፒኤስጂዎች ግን ይህን ተጫዋች የግላቸው ለማድረግ ከፍተኛ ጥረት እያደረጉ እንደሆነም መረጃዎች አመላክተዋል። በመጨረሻም ለረጅም ሳምንታት የቆየውና በጣም በጉጉት እየተጠበቀ የሚገኘው ብሩኖ ጊማሬሽ ወደ መድፈኞቹ አርሰናሎች አሁን ላይ ያለቀለት ደረጃ ላይ ደርሷል። ዴቪድ ኦርንስቲን ከሰዓታት በፊት ባወጣው መረጃ እንደገለጸው ከሆነ ሁለቱ ክለቦች በዝውውር ሂሳቡ ላይ ከስምምነት ላይ ደርሰዋል። አሁን ላይ ብሩኖ ጊማሬሽ የክለቡ ኒውካስልን ግሪን ላይት ወይም ደግሞ ሂድና ሜዲካልህን አድርግ የሚል ፍቃድን እየጠበቀ እንደሚገኝና በቀጣይ ቀናት ምናልባትም ነገ የሜዲካል ምርመራውን አድርጎ የአርሰናል ተጫዋች ሆኖ እንደሚረጋገጥ ዴቪድ ኦርንስቲንና ዘ አትሌቲክ ዘግቧል። ታዲያ በእነዚህ የዝውውር መረጃዎች ላይ ምን ትላላችሁ? የትኛው ተጫዋች ወደ የትኛው ክለብ የሚያመራ ይመስላችኋል?